መርገም ተናጋሪዎች እዛው የተገለበጡ ይሁን። እግዚአብሔር የልብ አምላክ ነው፣ የቅርብም አምላክ ነው። እናንኳኳ ይከፍትልናል። መርገም አይከተልም። የእናንተ ፋይናንስ፣ የእናንተ ግር፣ የእናንተ የሆነ ነገር በሙሉ እንዲንቀሳቀስ ነው የምናዘው። አሜን። ጸልዩ፣ ይከፈታል። ጸልዩ፣ ይከናወናል። ጸልዩ፣ ይከፈታል። ጸልዩ፣ አዲስ ነገር ይሆናል። ኤርትራውያን የሆናችሁ ሰዎች በሙሉ እና መንፈስ ቅዱስ አንድ ነገር አሳይቶኛል። ፕራካቶንዳራ ባሃሻደ እግዚአብሔር ችግሩን ጸጥ አድርጎታል። እግዚአብሔር ችግሩን ጸጥ አድርጎታል። መርገም ተናጋሪዎች እዛው የተገለበጡ ይሁን። መርገም አይከተልም። ጭንገፋ አይከተልም። ምልክት ይከተልሃል። አጋንንትን ማባረር ያንተ ምልክት ይሆናል። ያንተ ምልክት ሽባ መተርተር ይሆናል። ያንተ ምልክት ጠንቋዮችን ማስለቀቅ ይሆናል። ያመኑትን እነዚህ ምልክቶች ይከተሏቸዋል። ይህ ትውልድ መርገም የሚከተለው ትውልድ አይደለም። ይህ ትውልድ ሞት የሚከተለው ትውልድ አይደለም። ይህ ትውልድ ፍርሃት የሚከተለው ትውልድ አይደለም። ይህ ትውልድ ምልክት የሚከተለው ትውልድ። እኔ የሰማሁት ምልክት ይከተላል የሚል ነው። ምልክት ይከተለኛል። ምልክት ይከተለኛል። ገበያ መሃል ምልክት ይከተለኛል። ትምህርት ቤት ምልክት ይከተለኛል። ቸርች ውስጥ ምልክት ይከተለኛል። ለአገልግሎት ሲሄድ ምልክት ይከተለኛል። በቤተሰቦቼ መካከል ምልክት ይከተለኛል። ለምድሪቱ ሸክም የሆነ ነገር ከተገለበጠ እዩ አለፈ ይባላል። የምታወቅበት ምልክቴ ነው። የቤተሰብ መርገም አይከተለኝም። የሰነፎች ንግግር አይከተለኝም። የሆነ የተረገሙ ሰዎች የተናገሩት ነገር አይከተለኝም። እኔን የሚከተለኝ የመጽሐፍ ቅዱስ ቃል ነው። ኧረ አንድ ሰው ጮኸ አሜን! አንድ ሰው ጮኸ አሜን! ዛሬ ጀምረናል። የእናንተ ፋይናንስ፣ የእናንተ ግር፣ የእናንተ የሆነ ነገር በሙሉ እንዲንቀሳቀስ ነው የምናዘው። ኤላስካ ፓራኒያ ማልቀሳችሁን ትታችሁ እየየን ትታችሁ እስኪ በእምነት ጸልዩ። እግዚአብሔር አንድ ቀን ወደ እናንተ ዘንበል ይላል። እዚህ መቀመጥ ይበቃችኋል፣ ተንቀሳቀሱ አለ። አሜን። እግዚአብሔር የማይንቀሳቀስ ሰው አይወድም። አሜን። በዚህ ዓመት ያንቀሳቀሳችኋል። አይ ሪሲቭ። ለምን እዚህ ስፍራ ላይ ረጅም ትቀመጣለህ? አይ ሪሲቭ። ለምን እዚህ ስፍራ እዚህ ቦታ ላይ ረጅም ጊዜ ረጅም ዓመት ለምን ትቀመጣለህ? አይ ሪሲቭ። ሙሴ ያለው አሜን። አንተን እዚህ ብቻ አይደለም ፈልግ፣ አሁን ተንቀሳቀስ። አሜን። ህዝቡን ይዘህ ተንቀሳቀስ። አሜን። አሁን የእናንተ ፋይናንስ ላይ ተናገሩ። ተንቀሳቀስ በል። ተንቀሳቀስ፣ ተንቀሳቀስ። ሩቅ ባልሆነ ጊዜ የሆነ ነገር ይፈጠራል። ቤታችሁ ውስጥ ይፈጠራል። ቢዝነሳችሁ ላይ ይፈጠራል። ታላፋስካ ፓራኒያችሁ ላይ ይፈጠራል። በራያችሁ ላይ ይፈጠራል። በቤተሰቦቻችሁ መካከል ላይ ይፈጠራል። ዝም ብላችሁ ጸልዩ። ምልክት ሳይኖር ጸልዩ። የሚጨበጥ የሚዳሰስ ነገር በሌለበት ጸልዩ። ዛሬ ጸልየ ዛሬ ላይ ቀየር ይችላል፣ ነገ ይቀየራል። ዛሬ ያልተቀየረ ነገር ነገ ይቀየራል። ዛሬ ያልተፈወሰ ነገር ነገ ይፈወሳል። ዛሬ ያልሆነ ነገር ነገ ይሆናል። ዛሬ ያልተከፈተ በር ታላፋስኬ ፓራኒያሶ ተናገሩ። ተንቀሳቀስ፣ ተንቀሳቀስ፣ በጌታ በኢየሱስ ተንቀሳቀስ። ፋይናንስ ተንቀሳቀስ በጌታ። ዛሬ ጀምረናል። ነገም እሁድ የእናንተ ፋይናንስ፣ የእናንተ ግር፣ የእናንተ የሆነ ነገር በሙሉ እንዲንቀሳቀስ ነው የምናዘው። አሜን። መንቀሳቀስ ይጀምራል። አሜን። በሮች ይከፈታሉ። የውጭ፣ የንግድ፣ የአገልግሎት፣ የሥራ በሮች ይከፈታሉ። አሜን። እግዚአብሔር ያንቀሳቅሳቸዋል። አንድ ስፍራ ላይ ረጅም ዓመት አትቀመጥ። አልቀመጥም። አንድ ከተማ ላይ ረጅም ዓመት አትቀመጥ። አልቀመጥም። መንቀሳቀስ ልመዱ። መንቀሳቀስ ልመዱ። መንቀሳቀስ ልመዱ። መንቀሳቀስ ልመዱ። እግራችሁን አንቀሳቅሱት። ነገራችሁን አንቀሳቅሱት። አንድ ቢዝነስ ላይ ረጅም ዓመት አትቀመጡ። መንቀሳቀስ ጀምሩ። እንቀሳቀሳለሁ። አይ ሪሲቭ። መንቀሳቀስ ጀምሩ። መንቀሳቀስ ጀምሩ። መንቀሳቀስ ጀምሩ። መንቀሳቀስ ጀምሩ። መንቀሳቀስ ሌብሮንዶ ሳካታራ ባሃሻድ አሜን። የእናንተ ነገሮች በኃይል ተንቀሳቅሰዋል። አሜን። በኃይል ተንቀሳቅሰዋል። 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 አሜን። 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 ተንቀሳቅሰዋል። 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 አሜን። 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 ትዳራችሁ ላይ ከዛሬ በኋላ ሐዘን የለም።
ንግዳችሁ ላይ ሐዘን አይታይም። ጤናችሁ ላይ ሐዘን አይታይም። ንግዳችሁ ላይ ሐዘን አይታይም። ራያችሁ ላይ ሐዘን አይታይም። የናንተ በሆነ ነገር ላይ ሐዘን አይታይም። ጸልዩ ይሆናል። ጸልዩ ይከፈታል። ጸልዩ ይከናወናል። ጸልዩ ይከፈታል። ጸልዩ አዲስ ነገር ይሆናል። ክብር ለኢየሱስ ይሁን። አሜን። ኤርትራውያን የሆናችሁ ሰዎች በሙሉ እና መንፈስ ቅዱስ አንድ ነገር አሳይቶኛል። 2025 የሚባለው ዓመተ ምህረት ላይ መንፈስ ቅዱስ አንድ ነገር አሳይቶኛል። ኤርትራውያን የሆናችሁ እንኳን ደስ አላችሁ። በሀገር ውስጥም ከሀገር ውጭ የሆናችሁ በሙሉ ነቢይ ሚራክል ተካ መንፈስ ቅዱስ ባሳሰበው መልኩ ለኤርትራውያንና ለሀገሪቱ ጸልዩአል። ይህን ጸሎት አጥብቃችሁ አብራችሁ ጸልዩ። 2025 ለኤርትራውያን የእልልታ ጊዜ ነው። 2025 የሚባለው ዓመተ ምህረት ላይ ቤተክርስቲያኖች እንዲከፈቱ ግልጽ በሆነ መንገድ አደባባይ ወጥተው እግዚአብሔር የምስራች በዛች ምድር ላይና በዛች ከተማ ላይ እንደሚያደርግ አምናለሁ። ኤርትራውያን የሆናችሁ ሰዎች በሙሉ ስሙ። አሁን ያለንበት የኢትዮጵያ ዓመተ ምህረት 2017 ነው። በፈረንጆች ደግሞ እየመጣ ያለ 2025 የሚባል ዓመተ ምህረት አለ። 2025 እና መንፈስ ቅዱስ አንድ ነገር አሳይቶኛል። 2025 የሚባለው ዓመተ ምህረት ላይ ኤርትራ ውስጥ ቸርቾች እንዲከፈቱ ጸልይ ብሎኛልና እየጸለይኩኝ ነው። 2025 ላይ እግዚአብሔር የምስራች በዛች ምድር ላይና በዛች ከተማ ላይ እንደሚያደርግ አምናለሁ። ከኔ ጋር አብራችሁ 2025 ላይ ቤተክርስቲያኖች እንዲከፈቱ ግልጽ በሆነ መንገድ አደባባይ ወጥተው እንዲያመልኩ እንጸልያለን። መንፈስ ቅዱስ እንደዛ ብሎ ስለተናገረኝ ጌታ ኢየሱስ ዘመናችን ይባርክ። አሁን ኮሜንት ላይ የጻፋችሁ ያላችሁ ሰዎች በሙሉ አሁን በምጸልይበት ሰዓት ከምጸልየው ጸሎት ጋር በእምነት በመስማማት በረከታችሁን፣ ትንቢታችሁን፣ ተአምራትና ድንቆቻችሁን፣ ፈውሳችሁን ተቀበሉ። ባላችሁበት ስፍራ አስደናቂ የሆነ መለኮታዊ ጉብኝት እንዲያገኛችሁ ጸልያለሁ። ባላችሁበት ስፍራ ለጎረቤቶቻችሁ፣ ለቤተሰቦቻችሁ ለማመን የሚያስቸግሩ ተአምራቶች እንደሆኑላችሁ ጸልያለሁ። ለመቀበል የሚያስቸግሩ፣ ለመስማት የሚከብዱ የማይመረመሩ ተአምራቶችና የማይቆጠሩ ድንቆችን መንፈስ ቅዱስ በጤንነታችሁ፣ በአገልግሎታችሁ፣ በስራችሁ፣ በቢዝነሳችሁ፣ በፋይናንሻል ነገራችሁ በሙሉ እንዲያደርግላችሁ ጸልያለሁ። በኢየሱስ ስም ኃይል 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 እንዲያደርግላችሁ ጸልያለሁ። በዚህ ምሽት ኤክስፔክት የማታረጓቸው የማትጠብቋቸው ከእናንተ አእምሮ በላይ የሆኑ መለኮታዊ ጉብኝቶች፣ የበረከት ጉብኝቶች፣ የተአምራት ጉብኝቶች፣ የጸጋ ስጦታዎች ጉብኝቶች በህይወታችሁ ላይ እንዲሆኑ ጸልያለሁ። በኢየሱስ ስም ኃይል በህይወታችሁ ላይ እንዲሆኑ ጸልያለሁ። ክብር ለኢየሱስ ይሁን። እግዚአብሔር ድንቅ ነገሮችን ያደርጋል። አዲስ ነገሮችን ያደርጋል። ባላችሁበት ስፍራ መለኮታዊ ጉብኝት ይብዛላችሁ። በሮቻችሁ ይከፋፈቱ። የተበላሹ ትዳሮች፣ የተበላሹ ሪሌሽንሺፖች፣ የተበላሹ የመኖሪያ ፍቃድ ወረቀቶች፣ የተከለከሉ የስራና የመኖሪያ ፍቃድ ወረቀቶች አሁን በጌታ በኢየሱስ ስም ኃይል እንዲለቀቁ ተአምራት እንዲሆን በኢየሱስ ስም ኃይል ጸልያለሁ። ሕይወታችሁን በበሽታ እያጠቁ ያሉ መናፍስቶች፣ እናንተ ሕይወት ውስጥ ያሉ የጤንነት ችግሮች በሙሉ አሁን ከሕይወታችሁ ላይ እንዲባረሩ ጸልያለሁ። አሁን ከሕይወታችሁ ላይ እንዲባረሩ፣ ከሕይወታችሁ ላይ እንዲፋቁ፣ ከሕይወታችሁ ላይ እንዲወገዱ በኢየሱስ ስም ኃይል ጸልያለሁ። በኢየሱስ ስም ኃይል ጸልያለሁ። በኢየሱስ ስም ኃይል ጸልያለሁ። ከዚህ ሰዓት ጀምሮ ፈውስ ሆነላችሁ፣
ፈውስ ሆነላችሁ፣ ፈውስ ሆነላችሁ፣ ፈውስ ሆነላችሁ። የልጅ ችግር ያለባችሁ በሙሉ ይሄንን የላይቭ ስርጭት የምታዩ የልጅ ችግር ያለባችሁ በሙሉ በጌታ በኢየሱስ ስም ኃይል በዚህ ዓመት የናንተ ይስሐቅ እንዲወለድ ጸልያለሁ። በዚህ ዓመት ልጆቻችሁ እንድታቅፉ ጸልያለሁ። እግዚአብሔር በወንድና በሴት ልጆች እንዲባርካችሁ ጸልያለሁ። በዚህ ዓመት እግዚአብሔር በወንድና በሴት ልጆች እንዲባርካችሁ ጸልያለሁ። በወንድና በሴት ልጆች እንዲባርካችሁ ጸልያለሁ። በወንድና በሴት ልጆች እግዚአብሔር አምላኬ እንዲባርካችሁ ጸልያለሁ። የሥራ በር የተዘጋባችሁ ፋይናንሻል ነገራችሁ በሙሉ የተዘጋባችሁ ሰዎች በሙሉ በጌታ በኢየሱስ ስም ኃይል አሁን ጸልያለሁ። የሥራ በሮቻችሁ እንዲከፈት፣ ፋይናንሻል ነገሮቻችሁ እንዲለቀቁ፣ እግዚአብሔር ጉብኝት እንዲያደርግላችሁ በኢየሱስ ስም ኃይል ፋይናንሻል በሮቻችሁ እንዲከፋፈቱ ከዚህ ሰዓት ጀምሮ ጸልያለሁ። በኢየሱስ ስም ኃይል ተከፋፈቱ። በኢየሱስ ስም ኃይል ተከፋፈቱ። የምትጠብቁት የውጭ ሀገር ፕሮሰስ፣ የምትጠብቁት ቪዛ በኢየሱስ ስም ኃይል እንዲመጣ አዛለሁ። በኢየሱስ ስም ኃይል እንዲመጣ አዛለሁ። በኢየሱስ ስም ኃይል እንዲቸኩልላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲፈጥንላችሁ ጸልያለሁ። በእስራኤል የምትኖሩ፣ በሊባኖስ የምትኖሩ፣ በኢራን የምትኖሩ በሙሉ በጌታ በኢየሱስ ስም ከሞት የተጠበቃችሁ እንድትሆኑ ጸልያለሁ። በጦርነቱ ይዟቸው ከሚመጣቸው ችግሮች በሙሉ በኢየሱስ ስም ኃይል የተጠበቃችሁ እንድትሆኑ ጸልያለሁ። የተጠበቃችሁ እንድትሆኑ ጸልያለሁ። የናዝሬቱ ኢየሱስ ጣልቃ እንዲገባላችሁ፣ የናዝሬቱ ኢየሱስ ጣልቃ እንዲገባላችሁ በኢየሱስ ስም ኃይል ጸልያለሁ። በኢየሱስ ስም ኃይል ጸልያለሁ። ከዚህ በኋላ ለአገልግሎት የሚሆን ጸጋ በውስጣችሁ ተቀምጧልና በአገልግሎት መስመር መለቀቅ እንዲሆንላችሁ፣ በአገልግሎት መስመር መለቀቅ እንዲሆንላችሁ፣ መለቀቅ እንዲሆንላችሁ፣ አገልግሎታችሁ እንዲለቀቅ በኢየሱስ ስም ኃይል እንዲለቀቅ፣ በኢየሱስ ስም ኃይል እንዲለቀቅ ከዚህ ሰዓት ጀምሮ ጸልያለሁ። የአገልግሎት በራችሁ ተከፋፈተ። የአገልግሎት በራችሁ ተከፋፈተ። የአገልግሎት በራችሁ በኢየሱስ ስም ኃይል ተከፋፍቷል። በኢየሱስ ስም ኃይል ተከፋፍቷል። በኢየሱስ ስም ኃይል ተከፋፍቷል። የአገልግሎት በራችሁ ተከፍቷል። የአገልግሎት በራችሁ ተከፍቷል። የአገልግሎት በራችሁ በኢየሱስ ስም ኃይል ተከፍቷል። የፍርድ ቤት ኬዝ ያላችሁ ሰዎች፣ በፍርድ ቤት ጉዳይ እየተጨነቃችሁ ያላችሁ ሰዎች አሁን ድሉ ለእናንተ እንዲሆን ጸልያለሁ። ድሉ ለእናንተ እንዲሆን ጸልያለሁ። በዚህ ሳምንት በየትኛውም በተጨነቃችሁበት ጉዳይ ሁሉ ላይ የአምላኬ እጅ እንዲመጣ ጸልያለሁ። ምስክርነታችሁ እንዲለቀቅ ጸልያለሁ። ምስክርነታችሁ ፈጥኖ እንዲመጣ ጸልያለሁ። በኢየሱስ ስም ኃይል ፈጥኖ እንዲመጣ ጸልያለሁ። በኢየሱስ ስም ኃይል ፈጥኖ እንዲመጣ ጸልያለሁ። በኢየሱስ ስም ኃይል ፈጥኖ እንዲመጣ ጸልያለሁ። ፈጥኖ እንዲመጣ ጸልይኩኝ በኢየሱስ ስም ኃይል። ክብር ለኢየሱስ ሲሆን የናዝሬቱ ኢየሱስ በብዙ አቅጣጫ ህይወታችሁን እንደሚረዳ፣ ነገሮቻችሁን እንደሚከፋፈት አምናለሁ። ክብር ለኢየሱስ ሲሆን፣ ክብር ለኢየሱስ ሲሆን ፕራካቶንዳራ ባህሻዴ ሊብሮዶ ሳካታላ ባህርሻዴ ክብር ለኢየሱስ ይሁን። ሰላም እናንተ ይሁን ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛላለሁ። ዛሬ ልዩ የጸሎት ርዕስ ይዘን መጥተናል። የዛሬ የጸሎት ርዕሳችን በህይወታችን ላይ የከበደንን ነገር፣ እንቆቅልሽ የሆነብንን ነገር፣ የዘገየብንን ነገር በስራ፣ በኑሮ ጉዳይ፣ በትዳር ጉዳይ፣ በልጆች ጉዳይ ጸልየን አልመለስ ያሉን ጥያቄ፣ መሆን የምንፈልገው ነገር ላይ መሆን ባቃተን ጉዳይ ላይ፣ መድረስ በምንፈልገው ደረጃ መድረስ ባልቻልንበት ጉዳይ ላይ፣ ማግኘት የምንፈልገውን ነገር ባቃተን ጉዳይ ላይ እግዚአብሔር ዘንበል እንዲል እንጸልያለን። እስከ ዛሬ ድረስ ያለምንም ፍሬ፣ ያለምንም ውጤት፣ ያለምንም ትርፍ ዝም ብለን እየለፋንበት ባለንበት ጉዳያችን ላይ እግዚአብሔር አሁን ዘንበል እንዲልም እንጸልያለን። በተለይ ደረስን ስንል የሚርቅብን፣ ለመድረስ ብንሰራም ብንለፋም ብንሮጥም ባለንበት የመኖር ህይወት ረጅም ርቀት የማይሄድ የልፋት ህይወት የሆነብን ነገር ላይ፣ ተስፋ የቆረጥንበት ነገር ላይ እግዚአብሔር ህይወት እንዲዘራበት ዛሬ እንጸልያለን። ነቢይ ሚራክል ተካ አጥብቆ በየትኛውም ጉዳዮቻችን ላይ ይጸልያል። አሜን እንላለን። በአጠቃላይ
የገዘፉ የምንላቸው ችግሮቻችን ላይ የእግዚአብሔር ኃይል እንዲገለጥም እንጸልያለን። ይህን ጸሎት ከመተኛታችን በፊት ደጋግመን እየሰማን አጥብቀን እንጸልይ። ቢደክመን ቢያቅተን እንኳን ጸሎቱን እየሰማን እንተኛ። ስንነሳ የኛ ነገር ተቀይሮ ያድራል። ማለዳ አዲስ ነገር ይሆናል። እግዚአብሔር የልብ አምላክ ነው፣ የቅርብም አምላክ ነው። እናንኳኳ፣ ይከፍትልናል። እንፈልግ፣ ይገኝልናል። እንፈልግ፣ የምንፈልገውን ያስገኝልናል። እንጠይቀው፣ ይሰጠናል። እግዚአብሔር ፍቅር ነውና። በጌታ በኢየሱስ ስም ከነቢይ ሚራክል ጋር ጸሎታችንን እንቀጥላለን። ፕራካቶንዳራ ባህሻዴ ሊብሮዶ ሳካታላ ባህርሻዴ። ክብር ለኢየሱስ ይሁን። አሁንም ምስክርነቶች እንዲበዙላችሁ ጸልያለሁ። እናንተን ለመውሰድ የተነሳው ጎርፍ በሙሉ ጸጥ እንዲል አዛለሁ። የተነሳው ማዕበል በሙሉ ጸጥ እንዲል አዛለሁ። የተነሳው ችግር በሙሉ ጸጥ እንዲል አዛለሁ። በሽታ ቢሆን፣ ትዳራችሁ ላይ የተፈጠረ ችግር ቢሆን፣ አገልግሎታችሁ ላይ የተፈጠረ ችግር ቢሆን፣ ቢዝነሶቻችሁ ላይ የተፈጠረ ችግር ቢሆን፣ የመኖሪያ ፈቃድ ወረቀቶቻችሁ ጋር የተፈጠረ ችግር ቢሆን፣ ቪዛችሁ ላይ የተፈጠረ ችግር ቢሆን አሁን ጸጥ እንዲል አዛለሁ። አሁን ጸጥ እንዲል አዛለሁ። አሁን ጸጥ እንዲል አዛለሁ። አሁን በኢየሱስ ስም ኃይል ጸጥ እንዲል አዛለሁ። ጸጥ እንዲል አዛለሁ። ጸጥ እንዲል አዛለሁ። በኢየሱስ ስም ኃይል ጸጥ እንዲል አዛለሁ። ጸጥ አለ። በኢየሱስ ስም ኃይል ጸጥ አለ። በኢየሱስ ስም ኃይል ጸጥ አለ። አሁን ችግሩ ጸጥ ብሏል። አሁን ችግሩ ጸጥ ብሏል። ችግሩ ተባሯል። ችግሩ ተነቅሏል። ችግሩ ጸጥ እንዲል አዝዣለሁ። ጸጥ እንዲል አዝዣለሁ። ጸጥ እንዲል አዝዣለሁ። ጸጥ እንዲል በኢየሱስ ስም ኃይል አዝዣለሁ። ችግሩ ጸጥ ብሏል። ችግሩ ጸጥ ብሏል። ችግሩ ጸጥ ብሏል። ችግሩ በኢየሱስ ስም ኃይል ጸጥ ብሏል። ችግሩ በኢየሱስ ስም ኃይል ጸጥ ብሏል። እግዚአብሔር ችግሩን ጸጥ አድርጎታል። እግዚአብሔር ችግሩን ጸጥ አድርጎታል። ከሕይወታችሁ ላይ ችግሩን ነቅሎታል። ችግሩ ጸጥ ብሏል። በኢየሱስ ስም ኃይል ችግሩ ጸጥ ብሏል። በኢየሱስ ስም ኃይል ችግሩ ጸጥ ብሏል። ችግሩ ጸጥ ብሏል። እግዚአብሔር ችግሩ ጸጥ እንዲል አድርጓል። ችግሩ ጸጥ እንዲል አድርጓል። ችግሩ ጸጥ እንዲል አድርጓል። ችግሩ ጸጥ እንዲል አድርጓል። በኢየሱስ ስም ኃይል ችግሩ ጸጥ ብሏል። 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 ችግሩ ጸጥ እንዲል አድርጓል። ችግሩ ጸጥ እንዲል አድርጓል። ክብር ለኢየሱስ ይሁን። እግዚአብሔር ችግሩ ጸጥ እንዲል አድርጓል። ይሄንን በእምነት ተቀበሉ። የትኛውም ችግር በሙሉ አሁን ጸጥ ብሏል። ከዚህ በኋላ እግዚአብሔር መስማት ይበዛል። ከእግዚአብሔር ዘንድ ማየት ይበዛላችኋል። ችግሮቹ በሙሉ ጸጥ ብሏል። ችግሮችን ተቆጣጣራችኋል። በኢየሱስ ስም እየጸለይኩ ክብር ለኢየሱስ ይሁን። ችግሮችን መቆጣጠር ትጀምራላችሁ። ችግሮችን መቆጣጠር ትጀምራላችሁ። ችግሮችን መቆጣጠር ትጀምራላችሁ። የትኛውም እናንተ ላይፍ ላይ የተፈጠረ ያለ ችግር ከናንተ ቁጥጥር ውጭ በኢየሱስ ስም አይሆንም። ከናንተ ቁጥጥር ውጭ በኢየሱስ ስም አይሆንም። ከናንተ ቁጥጥር ውጭ በኢየሱስ ስም አይሆንም። ላይፋችሁን እያስቸገረ ያለ የትኛውም ችግር በኢየሱስ ስም ኃይል ከቁጥጥራችሁ ውጭ አይሆንም። የልጆቻችሁ ጉዳይ ነው። ፋስቲንግ መያዝ ጀምሩ። ከቁጥጥራችሁ ውጭ አይሆንም። ሄሎ፣ ከቁጥጥራችሁ ውጭ በኢየሱስ ስም ኃይል አይሆንም። ከቁጥጥራችሁ ውጭ በኢየሱስ ስም ኃይል አይሆንም። የትኛውም እናንተ ላይፍ ላይ የተፈጠረ ያለ ችግር በኢየሱስ ስም ኃይል እጸልያለሁ። ከቁጥጥራችሁ ውጭ ፈጽሞ አይሆንም። ከቁጥጥራችሁ ውጭ ፈጽሞ አይሆንም። በኢየሱስ ስም ኃይል ከቁጥጥራችሁ ውጭ አይሆንም። ክብር ለኢየሱስ ይሁን። የምትሰሙኝ ሰዎች ጻፉት። ከቁጥጥሬ ውጭ አይሆንም በሉ። ከቁጥጥሬ ውጭ አይሆንም። ከቁጥጥሬ ውጭ አይሆንም። የትኛውም እኔ ላይፍ ላይ ያለ ችግር ከቁጥጥሬ ውጭ አይሆንም በሉ። ከቁጥጥሬ ውጭ አይሆንም። እናንተ ህይወት ላይ ያሉ ችግሮች፣ ቢዝነሳችሁ ላይ ያሉ ችግሮች፣ አገልግሎታችሁ ላይ ያሉ ችግሮች ከቁጥጥራችሁ ውጭ በኢየሱስ ስም ኃይል አይሆንም። በኢየሱስ ስም ኃይል አይሆንም። የልጆቻችሁ ጤንነት ቢሆን ከቁጥጥራችሁ ውጭ አይሆንም። አንድን ነገር ከቁጥጥራችሁ ውጭ የሆነ ነገር መቆጣጠር ከፈለጋችሁ የምታደርጉት የመጀመሪያው ነገር ምንድነው ከተባለ ፋስቲንግ ነው። ችግሮች ከናንተ ቁጥጥር ውጭ አይሆኑም። ችግሮቹ ከናንተ ቁጥጥር ውጭ አይሆኑም።
ችግሮቹ ከእናንተ ቁጥጥር ውጭ አይሆኑም። ላይፋችሁን ለማጥፋት ብዙ ነገሮቻችሁን ለማበላሸት ልጆቻችሁን ከእናንተ ሊነጥቃችሁ፣ ቢዝነሳችሁን ከእናንተ ሊነጥቃችሁ፣ ትዳራችሁን ከእናንተ ሊነጥቃችሁ የመጣውን ችግር የምትቆጣጠሩበት አንዱ መንገድ ፋስቲንግ ነው። ዛሬ በኢየሱስ ስም ኃይል ጸልይላችኋለሁ። ነገሮች በእናንተ ቁጥጥር ስር መሆን ይጀምራሉ። ነገሮች በእናንተ ቁጥጥር ስር መሆን ይጀምራሉ። ነገሮች በእናንተ ቁጥጥር ስር መሆን ይጀምራሉ። ነገሮች በእናንተ ቁጥጥር ስር በኢየሱስ ስም ኃይል መሆን ይጀምራሉ። ነገሮች በእናንተ ቁጥጥር ስር በኢየሱስ ስም ኃይል መሆን ይጀምራሉ። በእናንተ ቁጥጥር ስር፣ በሌላ ሰው አይደለም፣ በእናንተ ቁጥጥር ስር ነገሮች መሆን ይጀምራሉ። ሊግሮዶሳ ካታራ ባሃሻዴ ብሮንዳ ሳኪል ታርዳም ባሲክል አርጃዶላ ባሃሲያንቴ ብሮዶሳ ሊክር አዲያናሞስ ሊያጠፋችሁ የመጣ ችግር አለ። ነገ የሚባል ቀናችሁ እንደሌለ እየነገራችሁ ያለ ችግር አለ። ነገ የሚባለው ቀን መሽቶ እስኪነጋ ድረስ ሰላም ያሳጣችሁ ጉዳይ አለ። ነገ የሚባል ቀን እንደማይመጣ እየነገራችሁ ያለ ችግር አለ። እመኑኝ፣ ነገሩ በቁጥጥራችሁ ስር ይሆናል። ነገሩ በቁጥጥራችሁ ስር ይሆናል። ነገሩ በእናንተ ቁጥጥር ስር ይሆናል። ነገሩን የምትቆጣጠሩት እናንተ ትሆናላችሁ። ነገሩን እግዚአብሔር አሳልፎ ይሰጣችኋል። ነገሩን እግዚአብሔር አሳልፎ ይሰጣችኋል። ነገሮችን መቆጣጠር ትጀምራላችሁ። ነገሮችን መቆጣጠር ትጀምራላችሁ። ነገሮችን መቆጣጠር ትጀምራላችሁ። መቆጣጠር ትጀምራላችሁ። ነገሮች ከእናንተ ቁጥጥር ውጭ ሆነው አደጋ ይዞባችሁ አይመጡም። ችግር ይዞባችሁ አይመጡም። አስፈሪ የሚባል ነገር ይዞባችሁ አይመጡም። ሞት ይዞባችሁ አይመጡም። ኪሳራ ይዞባችሁ አይመጡም። ውድቀት ይዞባችሁ አይመጡም። ውድቀት ይዘውባችሁ አይመጡም። ውድቀት ይዘውባችሁ አይመጡም። ነገሮች በእናንተ ቁጥጥር ስር ይሆናሉ። በእናንተ ቁጥጥር ስር ይሆናሉ። በእናንተ ቁጥጥር ስር ይሆናሉ። ኮሜንት ላይ ጻፉ። ነገሮች በእኔ ቁጥጥር ስር ይሆናሉ ብላችሁ ጻፉ። ነገሮች በእኔ ቁጥጥር ስር ይሆናሉ በሉ። ነገሮች በእኔ ቁጥጥር ስር ይሆናሉ። ነገሮች በእናንተ ቁጥጥር ስር ይሆናሉ። ነገሮች በእናንተ ቁጥጥር ስር ይሆናሉ። ነገሮች በእናንተ ቁጥጥር ስር ይሆናሉ። እመኑኝ፣ ሞት እንዲሸታችሁ እያደረጉ ያሉ ችግሮች ከሆነ እነሱን መገልበጥና መቆጣጠር ከፈለጋችሁ፣ ችግሩን በእጃችሁ መቆጣጠር ከፈለጋችሁ፣ ችግሩ ላይ ኦቨርካም ማድረግ ከፈለጋችሁ የምታደርጉት ነገር አንድ ነው። በጾም ውስጥ ነው። በጾም ውስጥ ነገሮች ከእናንተ ቁጥጥር ውጭ አይሆኑ። ቢዝነስ የምትሰሩ ከሆነ፣ አገልግሎት ውስጥ ካላችሁ፣ ስራ ውስጥ ካላችሁ፣ በተለያየ ጉዳዮች እግዚአብሔር እንዲረዳችሁ የምትፈልጉ ከሆነ የትኞቹም ላይፋችሁ ላይ እየተፈጠሩ ያሉ ችግሮች አገልግሎታችሁን እንዳይዘጉባችሁ፣ ሱቃችሁን እንዳይዘጉባችሁ፣ ቢዝነሶቻችሁን እንዳይዘጉባችሁ፣ ትዳራችሁን እንዳይነጥቃችሁ የምትፈልጉ ከሆነ ፋስቲንግ መያዝ ጀምሩ። ሕይወታችሁ ላይ አስጨናቂ የምትሏቸው ቀኖች ሲመጡ ወደ ሰዎች አትሩጡ፣ ወደ እግዚአብሔር ሩጡ። ፋስቲንግ ያዙባቸው። ፋስቲንግ ያዙባቸው። ፋስቲንግ ያዙባቸው። ፋስቲንግ ያዙባቸው። ክብር ለኢየሱስ ይሁን። አሁንም ምስክርነቶች እንዲበዙላችሁ ጸልያለሁ። እናንተን ለመውሰድ የተነሳው ጎርፍ በሙሉ ጸጥ እንዲል አዛለሁ። የተነሳው ማዕበል በሙሉ ጸጥ እንዲል አዛለሁ። የተነሳው ችግር በሙሉ ጸጥ እንዲል አዛለሁ። በሽታ ቢሆን፣ ትዳራችሁ ላይ የተፈጠረ ችግር ቢሆን፣ አገልግሎታችሁ ላይ የተፈጠረ ችግር ቢሆን፣ ቢዝነሶቻችሁ ላይ የተፈጠረ ችግር ቢሆን፣ የመኖሪያ ፈቃድ ወረቀቶቻችሁ ጋር የተፈጠረ ችግር ቢሆን፣ ቪዛችሁ ላይ የተፈጠረ ችግር ቢሆን አሁን ጸጥ እንዲል አዛለሁ። አሁን ጸጥ እንዲል አዛለሁ። አሁን ጸጥ እንዲል አዛለሁ። አሁን በኢየሱስ ስም ኃይል ጸጥ እንዲል አዛለሁ። ጸጥ እንዲል አዛለሁ። ጸጥ እንዲል አዛለሁ። በኢየሱስ ስም ኃይል ጸጥ እንዲል አዛለሁ። ጸጥ አለ። በኢየሱስ ስም ኃይል ጸጥ አለ። በኢየሱስ ስም ኃይል ጸጥ አለ። አሁን ችግሩ ጸጥ ብሏል።
አሁን ችግሩ ጸጥ ብሏል። ችግሩ ተባሯል። ችግሩ ተነቅሏል። ችግሩ ጸጥ እንዲል አዝዣለሁ። ጸጥ እንዲል አዝዣለሁ። ጸጥ እንዲል አዝዣለሁ። ጸጥ እንዲል በኢየሱስ ስም ኃይል አዝዣለሁ። ችግሩ ጸጥ ብሏል። ችግሩ ጸጥ ብሏል። ችግሩ ጸጥ ብሏል። ችግሩ በኢየሱስ ስም ኃይል ጸጥ ብሏል። ችግሩ በኢየሱስ ስም ኃይል ጸጥ ብሏል። እግዚአብሔር ችግሩን ጸጥ አድርጎታል። እግዚአብሔር ችግሩን ጸጥ አድርጎታል። ከሕይወታችሁ ላይ ችግሩን ነቅሎታል። ችግሩ ጸጥ ብሏል። በኢየሱስ ስም ኃይል ችግሩ ጸጥ ብሏል። በኢየሱስ ስም ኃይል ችግሩ ጸጥ ብሏል። ችግሩ ጸጥ ብሏል። እግዚአብሔር ችግሩ ጸጥ እንዲል አድርጓል። ችግሩ ጸጥ እንዲል አድርጓል። ችግሩ ጸጥ እንዲል አድርጓል። ችግሩ ጸጥ እንዲል አድርጓል። በኢየሱስ ስም ኃይል ችግሩ ጸጥ ብሏል። 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 ችግሩ ጸጥ እንዲል አድርጓል። ችግሩ ጸጥ እንዲል አድርጓል። ክብር ለኢየሱስ ይሁን። እግዚአብሔር ችግሩ ጸጥ እንዲል አድርጓል። ይሄንን በእምነት ተቀበሉ። የትኛውም ችግር በሙሉ አሁን ጸጥ ብሏል። ከዚህ በኋላ እግዚአብሔር መስማት ይበዛል። ከእግዚአብሔር ዘንድ ማየት ይበዛላችኋል። ችግሮች በሙሉ ጸጥ ብሏል። ችግሮችን ተቆጣጣራችኋቸዋል። በኢየሱስ ስም እየጸለይኩ ክብር ለኢየሱስ ይሁን። ሰዎች ዩቲዩቡን ሰብስክራይብ እንዲያደርጉ አድርጓቸው። ትጠቀሙበታላችሁ በሏቸው። ለራሳችሁ ጥቅም ነው በሏቸው። ለራሳችሁ ጥቅም ነው በሏቸው። ለእናንተው ጥቅም ነው ብላችሁ ክብር ለኢየሱስ ይሁን። ይህ ፕላትፎርም ወደ ሁሉም ሰው እንዲደርስ ሼር አድርጉ። ብዙዎች እንዲጠቀሙ ሼር አድርጉላቸው። ክብር ለኢየሱስ ይሁን። ሰላም ለእናንተ ይሁን። ውድ የዚህ ቻናል ቤተሰቦች ሰላማችሁ ይብዛላለሁ። ዛሬ ነቢይ ሚራክልና ነቢይ እዩ እየተቀባበሉ የጸለዩበትን የጸሎት ርዕስ ወደ እናንተ ይዘን መጥተናል። በእርግጠኝነት ትጠቀሙበታላችሁ። አብራችሁ ጸልዩ። በድንቅ የጸሎት ርዕስ አጥብቀው የጸለዩትን ጸሎት አብረን እንጸልይ። ከዚህ ጸሎት በኋላ ታላላቅ ምስክርነቶች በእናንተ ሕይወት ላይ ይሆናሉ። የእግዚአብሔር እጅ በነገሮቻችሁ ላይ ይገለጣል። ለምድራችን በታላቅ ቅባት ያስነሳቸው ነቢይ ሚራክልና ነቢይ እዩ በእናንተ ሕይወት ላይ ያውጃሉ። አሜን በማለት ተቀበሉ። በእነሱ ላይ ያለው ቅባት ለእናንተ በኃይል ይስራላችሁ። በጌታ በኢየሱስ ስም ወደ ጸሎት እንገባለን። መርገም ተናጋሪዎች እዛው የተገለበጡ ይሁን። እያባበልክ የምታገለግልበት ዘመን አይደለም። መፍረስ ያለበት ካለ ታፈርሰዋል። መነቀል ያለበት ነገር ካለ ትነቅለዋል። ባራዶስ ካማንዶ ራማሻ ካፓያ ሄማኖሎ ሶት ራታ ካፓያ ዊላማ ሱፕራይ ኒያማኮ ያሳ አቻላኩ ቫሬንስ ሄኔ ማሃኖሎይ ኤፍራሳ ካፓያ አው ዘመናችሁ በመንፈስ ቅዱስ የታጀበ ይሁን። አው ስላንተ የሚያውቁ ሰዎች፣ ስለ ቤተሰቦች የሚያውቁ ሰዎች፣ ዶክመንት እንደሌለ የሚያውቁ ሰዎች፣ ዘመድ እንደሌለ የሚያውቁ ሰዎች፣ ሞያ እንደሌለ የሚያውቁ ሰዎች፣ ገንዘብ እንደሌለ የሚያውቁ ሰዎች፣ ዕውቀት እንደሌለ የሚያውቁ ሰዎች አትችልም እያሉ ትጀምራለህ። እነሱ እዚህ ጋር እየጠበቁ አንተ እዚህ ጋር ትገኛለህ። ተስፋ ለማስቆረጥ የተሰለፉ ሰዎችን ተስፋ አስቆርጠህ እለፍ። እንደዚህ ካላችሁ በኋላ የአትችልም ትንቢት ተናግሮ ቆመ እንድትቀር ያደረጉ መርገም ተናጋሪዎች እዛው የተገለበጡ ይሁን። ጠላቶች ከዚህ በኋላ ባንተ ጉዳይ እልል አይሉ። ባንተ ጉዳይ ማልቀስ ይጀምራሉ። ባንተ ጉዳይ ግራ መጋባት ይጀምራሉ። ባንተ ጉዳይ እግዚአብሔር ኮንፊውዝ ያደርጋቸዋል። አሜን። ባንተ ጉዳይ ፈጽሞ አይሳካላቸው። አሜን። ባንተ ጉዳይ ፈጽሞ አይስቁም። አሜን። ባንተ ጉዳይ መቼም አያመሰግኑም። አሜን። ባንተ ጉዳይ ማልቀስና መጨነቅ ይጀምራሉ። መረበሽ ይጀምራሉ። ቋንቋቸው መደበላለቅ ይጀምራል። ጠላቶች ይበሉ በፍጹም በኔ ጉዳይ እልል አይሉም። በፍጹም በኔ ጉዳይ እርሳቸው አይስቅም። በፍጹም በሉ
በፍጹም እልል አይሉም። በፍጹም እልል አይሉም። በፍጹም እልል አይሉም። በፍጹም እልል አይሉም። እልል አይሉም ስላችሁ ለሰዓታት አይደለም። በፍጹም ለሰከንድ እንኳን እልል የሚሉበት ምክንያት አያገኙም። አሜን። ባንቺ ጉዳይ ለሰከንድ እልል የሚሉበት ምክንያት አያገኙም። አሜን። ባንተ ጉዳይ ለሰከንድ እልል የሚሉበት ምክንያት አያገኙም። አሜን። ምክንያት አያገኙም። አሜን አሜን አሜን። እልል አይሉብኝም በሉ። እልል አይሉብኝም። አጠገባችሁ ያለውን ሰው በደንብ ስሙ፣ ንገሩት። ጠላቶቼ በሉት your enemy በኔ ጉዳይ መቼም እልል አይሉም። they will not shout in my case. በፍጹም እልል አይሉም። never በፍጹም በኔ ጉዳይ አይስቁም። never in my situation. በፍጹም never in my case. በፍጹም never they will not shout. በፍጹም በኔ ጉዳይ እልል አይሉም። they will not rejoice in my case. ለመሳቅ ሬዲ ሆኑ። ባንተ ጉዳይ ለመደሰት ሬዲ ሆኑ ጠላቶቼ። ከዚህ በኋላ oh yes papa ሰከንድ ምክንያት እንኳን አያገኙ። I receive it. ለሰከንድ ለመሳቅ ምክንያት አያገኙ። that is so. በፍጹም amen. በፍጹም በሉ። በፍጹም never ever. በፍጹም never. በፍጹም ለሰከንድ እንኳን እልል የሚሉበት ጊዜ ያገኙ። የሚስቁበት ጊዜ ያገኙ። በቢዝነሴ ላይ፣ በትዳሬ ላይ፣ በጤንነቴ ላይ፣ በውጭ በሮቼ ላይ፣ በልጆቼ ሕይወት ላይ የሚስቁበት እልል የሚሉበት ሰከንድ እንኳን አያገኙ። በፍጹም አያገኙ። በፍጹም በሕይወታችሁ ላይ በፍጹም ጠላቶቻችሁ እድል ፈንታ ያገኙ። your enemy shall not advantage in your life. እመኑኝ፣ በፍጹም እድል ፈንታ ያገኙ። believe me, they will not advantage in your life. በፍጹም እድል ፈንታ ያገኙ። they will never have advantage in your life. በፍጹም እድል ፈንታ ያገኙ። they will never have advantage in your life. በፍጹም never እድል ፈንታ ያገኙም። they will not have advantage. መቼም አይስቁም ባንተ ጉዳይ። they will not መቼም ባንተ ጉዳይ እልል አይሉም። they will not smile and they will not rejoice. ለመሳቅ የተዘጋጁ ሲያኮርፉ ያለው፣ ሲናደዱ ያለው፣ ሲበሳጩ ያለው፣ ግራ ሲጋቡ ያለው ግራ ሲጋቡ ያለው ቁጭ በል። ፕራካቶሳሊ ብራሃዲያ ፍሬደበይታ ፍለስኪዲ ጄሌብሬዲያ ፕራዶሳ ሪስካ ደባይን ተፕረነ ለክሬዲያ ፕራዶሳ ፍሬደበይላኩስ ፓላታታየ መጽሐፍ ቅዱሳችን ስናነብ when you read our Bible አንድ ኤልያስ የሚባል ነብይ ነበር። we know a great man of God called Elijah. የሆኑ ወታደሮች some of the soldiers የሆኑ የወታደር ግሩፖች their group of soldiers ኤልያስን when it came to Elijah ከተራራ ሊያወርዱት ሄዱ። they want to pull down from his mountain. በእጁ ይዘው ለንጉሥ ሊያስረክቡት ነው ያሰቡት። they want to cast him into the king. ከማን ጋር መቀለድ እንዳለባቸው ግን አላወቁም። they don't know who they are joking with. እሳት ነው ላያቸው ላይ ጠራው። because he called fire upon them. ዛሬ በጠላቶቻችሁ ሕይወት ላይ that is so. እሳትን እጠራለሁ። አሜን። እሳትን እጠራለሁ። አሜን። እሳትን እጠራለሁ። አሜን። እሳትን እጠራለሁ። አሜን። ቁጭ በሉ። መጽሐፍ ቅዱሳችሁን ስታነቡ when you read your Bible ጳውሎስ የሚባል አንድ ሰው ነበር። there is a great man of God called Paul. አንድ ሰው በጣም አስቸገረው። one guy he troubled him much. ፖል እንደዚህ አለ። and Paul says ዲያሎጉን እስከምጨርስ ድረስ አለው until I finish this conversation ማየት አልችልም አለው። you are blind, he says. ሰውየው መደናበር ጀመረ። and the guy become blind. እውር ሆነ። they become blind. መጽሐፍ ቅዱስ እውር ሆነ ነው የሚለው። the Bible says he's become blind. የሚጨብጠውን ነገር ሁሉ አጣ። he doesn't know what he touched. ጠላቶቻችሁ በእናንተ ጉዳይ እንደዛ ነው የሚሆኑት። that is so. it shall be like your enemy. እንደዛ ነው የሚሆኑት። that is so. እንደዛ ነው የሚሆኑት። አሜን። ቁጭ በሉ። ኃይላቸውን ያጣሉ። they will lose their power. አቅማቸውን ያጣሉ። they will lose their strength. ጉልበታቸውን ያጣሉ። they will lose their ጉልበታቸውን ያጣሉ። they will lose their strength. 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 ብራካቶሳሊ ብራሃዲያ ያ ተፍለቴ ጄሌብሬዲያ ፕራዶሳ ጋር ፓይዳ ፋላኩዛ ቁጭ በሉ። አዎ ስላንተ የሚያውቁ ሰዎች፣ ስለ ቤተሰቦች የሚያውቁ ሰዎች፣ ዶክመንት እንደሌለ የሚያውቁ ሰዎች፣ ዘመድ እንደሌለ የሚያውቁ ሰዎች፣ ሞያ እንደሌለ የሚያውቁ ሰዎች፣ ገንዘብ እንደሌለ የሚያውቁ ሰዎች፣ ዕውቀት እንደሌለ የሚያውቁ ሰዎች አትችልም እያሉ ትጀምራለህ።
እነሱ እዚህ ጋር እየጠበቁ አንተ እዚህ ጋር ትገኛለህ። ተስፋ ለማስቆረጥ የተሰለፉ ሰዎችን ተስፋ አስቆርጠህ እለፍ። እንደዚህ ካላችሁ በኋላ የአትችልም ትንቢት ተናግረው ቆመ እንድትቀር ያደረጉ መርገም ተናጋሪዎች እዛው የተገለበጡ ይሆን። ነህምያ ስራውን እንዳይጀምር ከሚያደርጉ ምክንያቶች የመጀመሪያው ኮንትራክተር አለመሆኑ፣ ሁለተኛው በብዙ ጠላቶች መካከል መሆኑ፣ ሶስተኛው በቂ ባጀት አለመኖሩ። በዚህም በኩል ቀይ ምልክት ይበራል፣ በዚህም በኩል ቀይ ምልክት ይበራል። የሚያምን ሰው ግን ጠላት ያበራውን ቀዩን ምልክት ወደ ግሪን ገልብጦ ይራመዳል። ለማን ልተንብይ? በሐዋሳ መስቀል አደባባይ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ በዚህ አደባባይ ለሚያምን ሁሉ ይቻላል። ዝቅ ካለ ስፍራ ተነስተ አነጋጋሪ ሰው ትሆናለህ። አባ አንድ ሰው ከፍ ብሎ አሜን ይበል። አንዳንድ ሰዎች ከዜሮ ጀምሬ ነው እዚህ ላይ ደረስኩት ይላሉ። እኔ ዜሮ በሌለበት ነው የጀመርኩት። እሱ ካለመኖር ወደ መኖር የሚጠራ ኃያል አምላክ ነው። ትንሽ ሆነ ትልቅ ነገር መጸለይን ልመድ። ነና ማለት ያባወሰ ጊያሳ ሲዮፓ ታታና ማለት ያባወሰ ከጦሳ ማለት ያባወሰ ነው። ታገ ጦሳይ ሰሏ ምጭዳጋ ታገ ጦሳይ ሳ ምጭዳጋ ታገ ጦሳይ ዞባይ ኮኮሪዮጋ አገልጋዮች አገልግሎት በመንፈስ ቅዱስ ኃይል ከታጀበ ውበት አለው። ስብከት በመንፈስ ቅዱስ ኃይል ከታጀበ፣ ትንቢት በመንፈስ ቅዱስ ኃይል ከታጀበ፣ ታምራቶች በመንፈስ ቅዱስ ኃይል ከታጀቡ እሱ አገልግሎት የሚያስደንቅ አገልግሎት ነው። ልክ እንደ ጳውሎስ ዘመን በእኛም ዘመን አሉ የሰውን ጥበብ ተከትሎ የሚያስተምሩ፣ የሰውን ጥበብ ተከትሎ የሚሰብኩ፣ የሰውን ጥበብ ተከትሎ በሚያባብል ቃል ሰዎችን ወደ ትምህርታቸው መሳብ የሚፈልጉ አሁንም አሉ። እነሱ በሚያባብል ቃል ይገለጡ። አንተ ኃይልንና መንፈስን ይዘህ ተገለጥ። የክርስቶስ አምባሳደሮች፣ የእግዚአብሔር ቃል አቀባዮች፣ የዚህ ዘመን ተረኞች እናንተ ናችሁ። ታሪኩን ወደ ኋላ ሄዳችሁ በምታዩበት ጊዜ ጳውሎስ ከመግባቱ በፊት በቆሮንቶስ ከተማ አንድ ክርስቲያን እንኳን አልነበረም። አለ ቢባል ራሱ ጳውሎስ ብቻ ነበር። ግሪክ እንደምታውቁት በፍልስፍና የምታምን ከተማ ናት። ጥግ የደረሱ ፈላስፎች በሞሉበት በግሪክ ከተማ ውስጥ አንድ ሰው ገባ። ሳይዙ ትንሽ ነው። የሚናገረው ቃል በጣም ቀለል ያለ ነው። ቃሉ ግን በመንፈስ የታጀበ ነው። ለንግግር ችሎታና ለሰው ጥበብ ግሪካውያን ልዩ ቦታ እንደሚሰጡ ያውቃል ጳውሎስ። የግሪክ ፈላስፎች ሰዎችን ወደ ትምህርታቸው የሚስቡት ሰዎች የሚፈልጉትን አይነት ነገር በማቅረብ ወደ ትምህርታቸው ያመጣሉ። የሰዎችን ፎከስ ይይዛሉ። ጳውሎስ ደግሞ እንደዚህ ይላል፣ እናንተ በተገለጣችሁበት አቅጣጫ አይደለም እኔ የመጣሁት። ትምህርታችሁ የሰውን ዕውቀት የተከተለ ትምህርት ነው። ንግግርም ስብከትም የእግዚአብሔርን ጥበብ የተከተለ ነዋል። በመንፈስ ኃይል ስትገለጡ ፍልስፍና ይገለበጣል። በወንጌል ላይ የሚደረግ ፍልስፍና፣ በቅባት ላይ የሚደረግ ፍልስፍና፣ በሊሳን ላይ የሚደረግ ፍልስፍና፣ እሱ ፍልስፍና ይገለበጣል። የመንፈስ ኃይል ምን እንደሆነ ያልተረዱ የሆነ ወቅት በመንፈስ ኃይል የተንቀሳቀሱ አሁን ግን የጣሉ ጭራሹንም ደግሞ ያልተቀበሉ መንፈስ ቅዱስ ምን እንደሆነ ያልሰሙ ይስሙ እንጂ ከመንፈስ ቅዱስ ጋር ምንም አይነት ግንኙነት የሌላቸው እንደዛ አይነት ሰዎች ያላቸው ኦፕሽን ሰዎችን በሚያባብል ቃል መያዝ ብቻ ነው። ደረቱን እየመታ የሚለምን ሰው አቅም የሌለው ሰው፣ አቅም ያለው ሰው አይለምንም። እያባበልክ የምታገለግልበት ዘመን አይደለም። መፍረስ ያለበት ካለ ታፈርሰዋል። መነቀል ያለበት ነገር ካለ ትነቅለዋል። አገልግሎታችሁ በመንፈስ ቅዱስ ኃይል እስከምታጀብበት ቀን ድረስ ከኢየሩሳሌም አትውጡ። ያለ መንፈስ ቅዱስ ኃይል የምታስተምሩት ትምህርት የሰው ጥበብ ነው። ከውስጥም ከውጭም ምንም አይሰራ። ስብከታችሁ በመንፈስ ቅዱስ ኃይል የታጀበ ይሁን። መገለጣችሁ በመንፈስ ቅዱስ ኃይል የታጀበ ይሁን። ዘመናችሁ በመንፈስ ቅዱስ ኃይል የታጀበ ይሁን።
ባራዶስ ካማንዶ ራማሻ ካፓያ ሄማኖሎ ሶት ራታ ካፓያ ዊላማ ሱፕራዬ ኒያማኮ ያሳ አቻላ ኩቫሬንስ ሄኔ ማሃኖሎይ ኤፍራሳ ካፓያ። አው ዘመናችሁ በመንፈስ ቅዱስ የታጀበ ይሁን። ለግሪክ ፕላስፎች ጳውሎስ ሲናገር እኔ እንደናንተ በሚያባብል ቃል አልመጣሁም። እኔ ወደዚህ ከተማ ሲመጣ የመጣሁት መንፈስንና ኃይልን በመግለጥ ነው። የእውቀትና የጥበብ ጫፍ ላይ ደርሰናል ብላችሁ ታስባላችሁ። ነገር ግን ገና እውቀት ምን እንደሆነ አልተረዳችሁ። እናንተ የተረዳችሁት እውቀት የሰው እውቀት ነው። እኔ ያወቅኩት እውቀት የእግዚአብሔር እውቀት ነው። አጠገባችሁ ሆኖ ያልተገለጠውን ምስጢር ይዤ መጥቻለሁ አለ። እሱ ምስጢር የእግዚአብሔር ምስጢር ይባላል። የእግዚአብሔር ምስጢር ኢየሱስ ክርስቶስ ነው። ለማያምኑ ሰዎች የክርስቶስ ወንጌል የተሰወረና ለመረዳት የሚያስቸግር ነው። አንዳንድ ሰው 5 ዲግሪ ይዟል። 5 ዲግሪ የያዘው በመጽሐፍ ቅዱስ ነው። ነገር ግን በተራ ጉዳይ ይከራከራል። በዚህ ዘመን እግዚአብሔር ይሰራል አይሰራም? ይሄ አሁን ለክርክር የሚቀርብ ነው። ጥቁር ወንበር አስቀምጦ ማይክ አዘጋጅቶ ካሜራ ደቅኖ በዚህ ዘመን የመንፈስ ቅዱስ ኃይል አለ የለም? ሰዎች ስራ ለምን ይፈታሉ? አዎ እግዚአብሔር ካለ ስራው አለ። ሰማይ ኦፊሱ ካልተዘጋ ምድር ላይ የእግዚአብሔር መንፈስ ይሰራል። ለክርክር የማይቀርብ ነገር ለክርክር አታምጣ። በዚህ ዘመን የመንፈስ ቅዱስ ኃይል አለ የለም? በዚህ ዘመን ሊሳን አለ የለም? ሜንጆኖ ሶራ አለ፣ ሉቫሪያ ሳማም ይባላል፣ ኤና ማሻዶሳ በጣም አለ ኔጋ። ስብከታችሁና ትምህርታችሁ በመንፈስ ቅዱስ ኃይል የታጀበ ከሆነ ሰዎች ኢየሱስን ለመረዳት አይቸገሩም። በፍልስፍና ሆነ ስትናገር ግን በጣም ነገሩ ውስብስብ ይሆናል። ምክንያቱም ከላይ የመጣው የእግዚአብሔር ምስጢር ማዕከል ያደረገው ፍልስፍናን ሳይሆን የመንፈስን ኃይል። የእግዚአብሔርን ጥልቅ ነገር የሚመረምረው ማን ነው? የእግዚአብሔር መንፈስ ነው። እሱ መንፈስ በአንተ ላይ ሆኖ ስለ ኢየሱስ ክርስቶስ ለሰዎች ያስረዳል። ብታምኑም ባታምኑም እኛ የመንፈስ ቅዱስ አንደበቶች ነን። እንደዚህ ሲናገር መንፈስ ቅዱስ ብቻውን አይናገርም ወይ? መንፈስ ቅዱስ ብቻውን አይሰብክም ወይ የምትሉኝ ሰዎች ልትኖሩ ትችላላችሁ። እዚህም እዛም አው ያለ እኔ አይናገርም። ምክንያቱም መንፈስ ቅዱስ እንደ እኔ ድምፅ የለውም። እሱ ሳይለንት ነው። የሚሰማ ድምፅ ይፈልጋል። በሰማይ ያለውን የእግዚአብሔርን አጀንዳ በእኔ ሆኖ ወደ አንተ ያደርሳል፣ በአንተ ሆኖ ወደ ሌላው ያደርሳል። እኛ የመንፈስ ቅዱስ አንደበቶች ነን። በእኛ ሆኖ ይጮኻል። የእግዚአብሔር መንግሥት ቀርባለችና ንስያ ግቡ ብሎ ይጮኻል። ንገሩኝ ባካችሁ፣ እኔ በምድረ በዳ የሚጮህ ድምፅ ነኝ። ድምፆች፣ የዚህ ዘመን ድምፆች፣ የዚህ ዘመን የመንፈስ ቅዱስ ድምፆች፣ ሴቶችና ወንዶች ተረኞች ስለሆናችሁ ተነሱ። ስታገለግሉ ለምን እንደምታገለግሉ ታርጌት ይኑራችሁ። የምትናገረው ቃል ሄዶ ምን እንዲሰራ ትፈልጋል? ምንድነው ጎሉ? ጳውሎስ ያስተማረውን በታርጌት ወደ አንድ ከተማ እብን ሲገባ የሚገባው በታርጌት ነው። ጎል አለው። ኳሷን ይዞ ይገባል። አማኝ ይኑር አይኑር ብቻውን ይጫወታል። ጎሏን ይመታና ወደ ሌላ ከተማ። በመንፈስ የታጀበ እንቅስቃሴ ስትንቀሳቀስ ደጋፊ አትፈልግም። ሁል ጊዜ ሞራልን የሚያነሳሳ ኃይል ይከተላል። ሰው የለም እኮ ግን ህዝብ እንደሚከተል ይናገራል። በዚህም በዛም ሲያስጨንቁ ከታች መጥቶ ሞራልን ከፍ ያደርጋል። የጳውሎስ ታርጌት ምን ነበረ? የመጀመሪያው ሰዎች ኢየሱስን እንዲያውቁት ይፈልጋል። የናዝረቱ ኢየሱስ ማን እንደሆነ፣ የናዝረቱ ኢየሱስ ምን እንደሆነ፣ የኢየሱስ ክርስቶስን ማንነት በሰዎች ጆሮ ላይ ይተነትናል፣ ያስተዋውቃል። ሰውንና ኢየሱስ ልክ አንድ ጓደኛ እንትና ይባላል ተተዋወቅ እንደምትለው ሁሉ ጳውሎስ ላገኘው ሰው ሁሉ መንገድ ላይ ይሁን ገበያ ውስጥ ይሁን ምኩራብ ውስጥ ይሁን ኢየሱስን ያስተዋውቃል። የመጀመሪያው የጳውሎስ ታርጌት ሰዎች ከኢየሱስ ጋር እንዲተዋወቁ ይሰራል። ሁለተኛው የጳውሎስ ታርጌት ሰዎች በኢየሱስ እንዲያምኑ ያደርጋል፣ ያስተዋውቃል። የተዋወቁትን ደግሞ በስሙ እንዲያምኑ ያደርጋል። ኢየሱስን ማስተዋወቅ ስራችሁ ይሁን። ሃይማኖት አውቆ ኢየሱስን ያላወቀ ብዙ ሚሊዮን ሕዝብ ያለበት ሀገር ኢትዮጵያ ነው። በሚሊዮን የሚቆጠሩ ሰዎች በኢትዮጵያ ውስጥ ከኢየሱስ ጋር አልተዋወቁም።
ስለዚህ አንተ ነህ ማስተዋወቅ ያለብህ። ኢየሱስን ማስተዋወቅ ስራችሁ ይሆን። ውጣ አስተዋውቅ፣ ኃይል ይከተልሃል። የሰውን ዕውቀት ቀላቅሎ ስላላስተማረ ጥበብ አለን የሚሉ ሰዎች ጳውሎስን እንደ ሞኝ ይመለከቱት ነበር። ጳውሎስ ግን እንደዚህ ይላል፣ ለማያምኑት ሞኝነት ነው፣ ለኔ ግን የእግዚአብሔር ኃይል ነው። ለማያምኑት ደካማነት ነው፣ ለኔ ግን ብርታት ነው። ለማያምኑት መውደቅ ነው፣ ለኔ ግን መነሳት ነው። ኢየሱስን መስበክ የክብር ጥግ ነው።